ያደረገችው ሚራ ነች አይደል? አዎ የሚራ ስራ። ሚራ ነው በእግር እንደምትሄድ እሱን ልነግረኝ የሞከርከው? አዎ ግን እኮ በስነ ስርዓት መሄድ አልጀመርኩም። ዝም ብዬ ልሞክር ብዬ። ጥሩ፣ ስለዚህ ሂድ በል። በዚሁ ቀጥላ። እግር አለ አይደለም? እግር ወደ መራ ሄድበት። ምን አገባኝ ስጀምር እስከ ዛሬ የታገስኩ እግር ወደ መራህበት ሂድ ለማለት ነበር የታገስኩ። እባክህ ወንድሜ፣ እባክህ ወንድሜ አትበለኝ፣ ውጣልኝ። ስጀምር ከህሊና ወቀሳ ነፃ ውጣ። እባክህ አድናን፣ ይቆጫል። ጭካኔ ለማንም አይጠቅም። ውጣ። ኧረ እባክህ አድናን፣ እኔም እኮ አንድ ቀን ቤት ይኖረኛል አይደል እንዴ? ያኔ ቤት ሲኖረ እኔንም ታባረኛለህ። ውጣልኝ። እባክህ አድናን፣ እባክህ የጊዜ እንጂ ሰው ጨክን የለውም። እባክህ አድናን፣ ለአንተ መቼም አላስረድም። እስከ ዛሬ ስታታለኝ ነበር። ትራስ እየደረገ ነበር። እንደዛ አይደለም። በቃ እግሬን ላፍታታ ብዬ ነው ወጥቼ የነበረው። ሮቤል መንቀሳቀስ መሄድ እንደሚችል አውቋል ማለት ነው። በጣም ብልጥ ሆኗል አድናን። እስከዛሬ ሲጠብቀው የነበረውን ነገር አወቀ። ሚራ ለራሱ ታውቅ ነበረ፣ ግን እሷም እንደማታውቅ አድርጋ ነበር የደበቀችው። ሰላም ወዶች እንዴት ናቸው? ያለው አልሐምዱሊላ። ሉካና ክፍል 31 ይዤ መጥቻለሁ። እንግዲህ ደስ የሚለው ነገር አድናን የሮቤልን ውሸት አውቋል ማለት ነው። እስከዛሬ ድረስ መሄድ እንደማይችል እያደረገ በፊትም መሄድ እንደማይችል ነበር የሚያውቀው። በመሀል ላይ ደግሞ እንትና ሜራ በሰጠችው መድኃኒት ምክንያት መንቀሳቀስ አይችልም ተብሎ ነበረ። አሁን እውነቱን አውቋል ማለት ነው። ከዛም እንግዲህ ሮቤልን ከቤት አስወጥቶ ወደ ውጭ ወርውሮታል ማለት ነው። እኔ አልፈልግህም፣ በቃ ከአሁን በኋላ እንዴት እስከዛሬ ድረስ ተዋሸኛለህ መንቀሳቀስ እየቻልክ ብሎ እስከዛሬ እግርህን ስለታመምክ ነበር እንጂ ይህን ያህል የቻልኩህ፣ አሁንማ መንቀሳቀስ ከቻልክማ አልችልም፣ ያንተን ችግር እኔ በጭራሽ አልቋቋምም ብሎ አስወጥቶ ወርውሮታል ማለት ነው። ሮቤል ይገባዋል። ሚራ ስራ ነው እያለ ነበረ ሮቤል። እንዴ ሚራም ታውቅ ነበር ላካ፣ እያወቀች ነው የዋሽ ዝም ያለችኝ እያለ ነበረ አድናን። በእርግጥ ታውቃለች ሚራ። እንግዲህ ሮቤል ከውጭ ከተወረወረ በኋላ አድናን እባክህ አንድ የሚይዘው ቃለኝ ክፈትልኝ እባክህ አስገባኝ እያለ እየለመነው ነበረ። አድናን ጀግና፣ እንደዛ ነው የሚሻለው። ለምን ሮቤል በጣም መጥፎ ሰው ነው። እንደዛ ነው የሚሻለው። ለምን ሮቤል በጣም መጥፎ ሰው ነው። ሮቤል እንደ ወንድም ሳይሆን እንደ ጠላት ነው ለአድናን ማለት ነው። ቢለምነውም በጭራሽ ሊያስገባው እንደማይችል እርግጠኛ ሆኖ ነው እስከዛሬ ሲዋሸው ስለነበረ አስወጣው ማለት ነው። ሲያባረረው ያላየች መስላ ልክ ስትወጣ ተጋጩ ከአድናን ጋር እና አድናን ደግሞ ስትሰሚያለሽ ከአሁን በኋላ ለሮቤል ቤት በር እንዳከፍች ሲላት እንደ ያባረርከው እንደ ነው እንደማታውቅ ነገር ማለት ነው። አባረዋለሁ እያለች ነበረ። ምን አድርጎ ነው ያባረረ? ምን አድርጎት ነው ግን ያባረርከው እያለችው ነበረ። በልቶኝ አላጥምነቴን በልቶኝ ከድቶኝ በቃ ውሸታም ስለሆነ ለዛ ነው ያባረርኩት እያላት ነበረ። ያላወቀች መስላ ምን እንደሚያደርግ የማታውቅ መስላ ሚራ እና እንኳን ይገባዋል የሮቤል መባረር። እንዴት አወቅ እንደሚራመድ ምናምን እያለች ነበረ። ክላሱ ሲሄድ ትራስ አስተኝቶ ነበር እና ከዛ ሲሄድ በእግሩ እንደሚራመድ አወቅኩኝ። ግን በእግሩም እንደሚራመድ እኮ ታውቂያለሽ፣ ለአንቺ አዲስ አይደለም እያላን ነበረ። እውነቱን ነው፣ እሷ ታውቃለች ሁሉንም ነገር። ሲያውቃት ደብቃ ነው እንጂ እንዳከፍች በቤት በር እንዳከፍች ለሮቤል ብከፍችለት አንቺ ነሽ ቀጣይ የምትባረሪው፣ በኋላ ላይ እንዳትወቅሽኝ፣ እኔን ራስሽንም ነው ከዚህ ቤት የማስወጣሽ ለሮቤል በር ብከፍች እያላት ነበረ። እኔ አላስገባውም ለሉሃና ንገራት እንጂ እንዳታስገባው እያለችው ነበረ። አይ አንቺ አታስገባውም አንቺ ካልሆንሽ በስተቀር፣ ስለዚህ ተጠንቀቂ ብሏታል። አንቺንም አብሬ ነው ማስወጣሽ፣ ከሱ ቀጣይ የምትሆኙ አንቺ ነሽ፣ ስለዚህ ተጠንቀቂ በር እንዳከፍች ለሮቤል ተብላለች ሚራ። የምትሰማ ከሆነ ኧረ ሚራ ጀግና ሆናለች። ሮቤል እኔ ሳይቀድመኝ በፊት እሱን አጠፋዋለሁ እገድለዋለሁ እያለች ነው። ሮቤልም እሷን መግደል ነው የሚፈልገው፣ እሷም እሷን መግደል ትፈልጋለች። እንግዲህ ማነው መጀመሪያ የሚሞተው እናያለን። ለሉሃና እየነገራት ነበረ አድናን። ሮቤል እኮ ሲሄድ ያስኩት
እያለች ነበር። እንዴት መንቀሳቀስ ቻለ? ሜራ ከሰጠችው መድኃኒት እኮ በኋላ የሚንቀሳቀስ አይመሰለኝም ነበር ምናምን እያለች እሷም ተገረመች። ሮቤል በጣም ጨካኝ ሰው ነው። እኔ ለሱ የከፈልኩት ዋጋ ልጅነቴን ያጣሁት በሱ እንደሆነ አያውቅም። በጣም ጨካኝ ሰው ነው እያለ ነበር አድናን። እውነቱን ነው። ሮቤል በጣም ከባድ ሰው ነው። ሉሃና ደግሞ እንግዲህ የተነሳባት ጥሩ ልጅ የነበረችው አሁን ደግሞ እንዴት ነው ሮቤልን ያባረርከው ከዚህ ከቤት? እህቴን እንዴት ነው ማገኘት? እያለች ይዘዋለች አድናንን። እህቷን የገደለው ሮቤል መሆኑን አታውቅም። ስለማታውቅ ነው። በእርግጥ ስታውቅ ይቆጫታል ማለት ነው። አድናን ደግሞ እሱ እህትሽን አያገኛትም፣ አንቺ በፍጹም እንደዛ አታስቢ፣ እኔ እፈልግልሻለሁ እህትሽን እያላት ነበር። እሷ በቃ ድርቅ ግዴታ ሮቤል ነው እህቴን የሚያገናኘኝ፣ ሮቤል ነው የሚያውቀው ሳራ የት እንዳለች እያለች ድርቅ እያለች ከአድናን ጋር እየተጨቃጨቀች ነው ማለት ነው። ሮቤል መመለስ አለበት እያለች ነው። በዛ አይነት ሳስበው አድናን ደግሞ ስለሚወዳት ሳራ ዝችን ሉሃናን እንግዲህ ሮቤል ይመለሳል አይመለስም? ከሮቤል ምንም አይነት እንትና መረጃ አታገኙም ስለ ሳራ። የዛኔ አስሬ ሳሰቃየው ለራሱ ይነግር የነበረ ሳራ የት እንዳለች ስለ ሳራ ቢያውቅ። ስለዚህ ሳራ ያለችበትን አይነግርሽም እያላት ነበረ አድናን። እሷ ግን በፍጹም ሮቤል ነው የሚያውቀው፣ ሮቤል ከሄደ ደግሞ እህቴን አላገኛትም እያለች ነው እንግዲህ ሉሃና። ሮቤል ስለ ሳራ ምንም አያውቅም እያሞኝሽ ነው፣ ቢያውቅ ለራሱ አይነግርሽም እያላት ነበረ አድናን። ሮቤል እህትሽን እንደገደላት ብታውቂ ሉሃና ከሱ ውጭ ሳራን በሱ ካልሆነ ሳራን ማገኘት አይመስለኝም እያለች ነው ሉሃና። እባክሽ ተይው እሱን፣ እኔ እፈልጋለሁ ሳራን ፈልጌ አገኛታለሁ ሲላት አመጣልሻለሁ ሲላት እስከዛሬ ያላደረግከውን እንዴት ነው ልታደርገው የምችለው? እንዴት ነው ልታመጣት የምችለው? የሚል መልስ ነበር የመለሰችው ሉሃና። ግን ደግሞ አድናን የሚለው እውነቱን ነው። በፍጹም ሉሃና ቢብላ ነው እንጂ ይሄ ሮቤል መቼም አያመጣትም፣ ሳራን አያገናኛትም። ለምን ገድሏታል። እንግዲህ ሜራ እየቆረቆረ ነበረ ሮቤል። ከዛ በሩን ከፍታ ወጣ። ሊገባ ሲል ቆለፈችበት ጭራሽ ማለት ነው። በጣም የተጫወተችበት ሜራን መበቀሏን እንቀጥላለች ማለት ነው። እኔ እንደሌለኝ ክላስ የነገርሽው አንቺ ነሽ አይደለ አድናን? እንዴት ክላሴ ሊገባ ቻለ? አንቺ ባትነግረው ኑሮ ክላሴ አይገባም ነበረ፣ አንቺ ከድሰሽኛል እያለ ነበረ ሮቤል። እኔ አያገባኝም እንግዲህ ከኔና ከሉሃና ብዬ አስመርጬ ነበር፣ ምርጫን አስቀምጠሃል አንተ፣ ስለዚህ ስለአንተ አያገባኝም እያለች ነው ሜራ። እኔ እገልሻለሁ እያለ ነው ሮቤል። ስነ ስርዓት እያዥ እንደዚህ እንዳትናገሪኝ እያለ ነው። እኔ ብትገድለኝ አንተ እዚች ምድር ላይ አንድ ሰከንድ ራሱ አትቆይም፣ ስለዚህ ስርዓትን ያዝ እያለች ሜራ እያስፈራራችው ነው። እንግዲህ ጭራሽ ፍቅር አይገባሽም እንደ እያለ ሮቤል ሜራን ማለት ነው። እንዴት እንደዚህ የምታደርገው? እሱ የሚያፈቅራት አይመስልም። ኧረ በጣም ይገርማል። አንቺ አሁን እኔን ከዚህ ከቤት አባራሽ ምንድነው የምትጠቀሚው ስላት፣ አንተ የኔ መሆን አለበት ከዚህ ቤት ውስጥ ተመርክ፣ ግን ገብተህ ሉሃና ምናምን እያልክ እንድትጃጃልብኝ አልፈልግም፣ ማየትም አልፈልግም እያለች ነበር ሜራ። እንግዲህ ሮቤል እዚህ ቤት ተመልሽ የሚገባበትን መላ ፍጠር እያላት ነበረ ሜራ። አላረገውም፣ መቼም አልፈጥርም እንዳታስበው እያለች ነበረ ሜራ ማለት ነው። ሮቤልን ጭራሽ ማለት ነው እኮ ይጣላሉ፣ መልሰው ደግሞ ፍቅር የሚሆኑበት ነገር የሮቤል እና የሜራ ነገር ያስቀኛል። ሮቤል ምን ከዚህ ከቤትማ አልሄዳትም እንደምንም መመለስ አለብን እያለ ነው። ሜራም ደግሞ ከአሁን በኋላ አድናን ቆርጧል አንተ ላይ፣ በፍጹም ወደዚህ ቤት አይመልስም እንዳታስበው እያለች ማስጠንቀቂያ ሰጠችው። ከሆነ ጋር ተገናኙ። ከአሁን በኋላ ደግሞ ቀጣዩ አንቺ ነሽ የምትተዥው ከሮቤል ለጥቀሽ እያለቻት ነበረ። ቀጣዩማ አንቺ ነሽ እያለቻት ነበረ ሉሃና። እዚህ ቤት ምንም ነገር የለሽም፣ ያንቺ ቤት ለሮቤል ገዝተሽ የሰጠሽው ነው እያለቻት ነበር። ምን ቤት እያለቻት ነበር። ሮቤል እኮ የገዛሽለትን ቤት አብረን ሄደን እንኖርበት እያለን ነበረ። ትሰሚያለሽ? አንቺ እዚህ ቤት የምትቆዩ እስከምትወልጅ ድረስ ነው። እኔን ያፈቅረኛል አድናን፣ ይህንን ታውቂያለሽ። ከዛም በኋላ ከወለድሽ በኋላ ግን እዚህ ቤት አትኖሪም እያለቻት ነው። እንግዲህ ሮቤል አድናን እግር ላይ ወድቆ እባክህ
ይቅር በለኝ ወክ ይቅር በለኝ እያለ እየለመነው ነበር። አድናን ግን ጎበዝ፣ እኔ አልፈልግም ምንም ነገር አይነት ማየት አልፈልግም እያለ እምቢ ብሏል ማለት ነው። ይቅርታ እንዳደረግልህ ከፈለክ የሉሃና ሳራ የት እንዳለች ንገረኝ እና የዛን ይቅርታ አደርግልሃለሁ ሲለው ለሉሃና ነው መነግራት ስላንተ አልናገርም ብሎ አሁንም እየዋሸ ነው። እንግዲህ እንደዚህ የምታደርገው ሉሃናን እንዳላገኛት ነው እንደ እያለው ነበረ። የሚገርም ነው። ከሉሃና ጋር ምንም አያገናኘውም። ሜራ ሰርታለታለች ማለት ነው። ሮቤልን ቤት ከዛ ለበላ ፌክ እንትን አሰርታ ካርታ አሰርታ አሁን ቤት አገኛችሁ አላገኛችሁ ያለ ሲደውል እንዴ ምን ቤት ነው ቤት የሚባለው አንተ ስም የለም ተብሎ ተነገረ። ሊያብድ ምንም አልቀረውም። ሮቤል እንግዲህ ከሮቤል ስራ የሚያስገኝ ነገር ሜራ አልለቅሽም፣ ሜራ እገድልሻለሁ እያለ የሚያስፈራራው ነገር ማለት ነው። አይ ሜራ ተጫወተችበት የእውነት። እንግዲህ ሂዶ አነቃት ማለት ነው። ሮቤል ለሜራን ተጫወትሽብኝ አይደለ አንቺ እያለን ነበር። ምንድን ያወኩብህ እኔ ትክክለኛ ካርታን የሰጠው እያለችው ነበር። እሱ ደግሞ ፌክ ካርታን የሰጠሽ ፌክ እንዴት ነው ያንተ ነው ብለህ እኔ ሲጀምር መጠርጠር የነበረብኝ ቤት ገዝተሽ ስትሰጪኝ ነው እያለ እንግዲህ አበደ ማለት ነው። ሮቤል ይህ ትክክለኛ ቤት ነው ገዝቼ የሰጠው፣ አንተ ግን ከዳተኛ ማትረባ እንዴት በዚህ መንገድ ነው በዚህ መንገድ ነው ልትክደኝ የምትችለው እያለች እንግዲህ ሜራም ካርታውን ቀይረውት እንዳይሆን ለሰው አሳይታ ከሆነ ቀይረውት ይሆናል አላለችም ወይ አድናን ወይ ሉሃና ብላ ቁጭ ቃለች አላት። ከዛ ሉሃና ናት በቃ ያስቀየረችው የቤቱን ካርታ እንጂ እኔ ትክክለኛ ቤት ነው ገዝቼ የሰጠው አለችው። ዝም በይ እሷ እንደዚህ አይነት ነገር አልታረቅም እያለት ነበር። ደብቂኝ ያላት ነበረ። ደብቂኝና ሉሃናን ጠይቃታለሁ እዚህ እንዴት ስገባ እያለችው ነበረ። ቅያሬ ቁልፍ እኮ ስላለኝ ነው በዛ ነው መገባው እያለ እንግዲህ ሜራ እኔም ልደብቅ አልችልም፣ ይሄንን እኮ ካወቀ አድናን አስጠንቅቆኛል፣ ከዚህ ከቤት ነው የሚያስወጣኝ፣ ስለዚህ እኔ ልደብቅ አልችልም እያለችው ነበር። እንግዲህ ከሮቤል ጋር ደብቅኝ አትደብቂ ሲጨቃጨቁ፣ ሮቤል ደግሞ ሜራን ሊያታልላት እንደ በፊቱ እወድሻለሁ እያለ ሊስማት ሲል አድናን እንዳጋጣሚ መጥቶ በሩን ከፈተ። በጣም ደነገጡ። ሜራም ተርበተበተች ምናምን። ከዛን አድናን ምንድነው እንደዚህ የሚያደርግሽ? ምንድነው እንደዚህ የሚያርበተብትሽ የሚያስደነግጥሽ ምናምን ብሎ ሮቤል ከበሩ ኋላ ቁሞ ነበር። ትቷቸው ወጣ ማለት ነው።